ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እመብርሃን ንጽሕተ ንጹሐን ለስም አጠራሯ ክብርና ምስጋና ይድረሳት። ወተሰሚዑ አርዲት በአንጾኪያ ክርስቲያነ ቀዲሙ፣ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ። ይህንን ቃል የዘገበልን ሐዋርያው ቅዱስ ሉቃስ በግብረ ሐዋርያት ምዕራፍ 11 ቁጥር 26 ላይ ነው። ይህ ቅዱስ ሉቃስ ቁጥሩ ከ72ቱ አርዲት የሆነ ወንጌልን እና ግብረ ሐዋርያትን የጻፈልን ታላቁ ሐዋርያ ነው። ይህንን ቃል ሲጽፍልን በአንጾኪያ ሐዋርያት ለመጀመሪያ ጊዜ ክርስቲያን የተባሉበት ስም ነው። ይህ ስም የወጣው በስድብ ነው። አሕዛብ ለመሳደብ ብለው የክርስቶስ ተከታዮች ናቸው ሲሉ ክርስቲያኖች አሏቸው። ይሄማ ጥሩ ስም ነው ሲሉ ሐዋርያት ደግሞ ምን አሉት? ክርስቲያን መባልን ገንዘብ አደረጉት ማለት ነው። ለምን? ለክርስቶስ ወንጌል የክርስቶስን ወንጌል ስለሚያስተምሩ ስለ ክርስቶስ ሲሉ ስለሚሞቱ ክርስቲያን መባል ትክክል የወጣ ስም ነው ብለው ተቀበሉት። ይህንኛውን ትክክል የወጣ ስም ነው ብለው ሲቀበሉት ከዚህ በኋላ ክርስቲያን መባል ለክርስቲያኖች በሙሉ መጠሪያ ትልቅ ስም ሆነ ማለት ነው። መጠሪያ ትልቅ ስም ሆነ። እንግዲህ ይህ ክርስትና ከክርስቶስ በክርስቲያኖች የአብርሃም የይስሐቅ የያዕቆብ አምላክ መባልን አላፈረም ተብሎ እንደተነገረ በሱ ስም እንድንጠራ ክርስቲያን ተብለን እንድንጠራ በልጅነት ያከበረን መድኃኔ ዓለም ክርስቶስ የሰራት ቤተክርስቲያን ናት። እንግዲህ ይህ ስም ለክርስቲያኖች በሙሉ የተሰጠ ሲሆን ከሁሉም በላይ ደግሞ የሚሆነው የክርስቲያኖች ስብስብ አንድነት ህብረት ነው። ቤተክርስቲያን ከሁሉም በላይ የምትሆን ሐዋርያዊት ኩላዊት ናት። ቤተክርስቲያን የሚባለው በሶስት ደረጃ ይጠራል። በሶስት ደረጃ አንደኛ የክርስቲያኖች ህብረት ስብስብ አንድነት ነው። የክርስቲያኖች ህብረት ስብስብ አንድነት ቤተክርስቲያን ተብሎ ይጠራል። እሱ ቤተክርስቲያን ነው። ለምን? ክርስቶስ ያለበት የክርስቶስ ስብስብ በክርስቶስ ስም አምነው የተጠሩት ሁሉ የሚሰበሰቡበት ስለሆነ ማህበረ ክርስቲያን ምን ተብሎ ይጠራል? ቤተክርስቲያን። ለምን? በወይኑ ግንድ ላይ ያሉ ምእመናን በሙሉ ከቅርንጫፍ ሆነው ከወይኑ ግንድ ያልተለዩ ክርስቲያኖች ምን ይባላሉ ካል ይሄ ቤተክርስቲያን ተብሎ ስብስቡ ይጠራል። ለምን ካል ሁለትም ሶስትም ሆናችሁ ብትሰበሰቡ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ ስለነገረን በዚህ መሰረት የክርስቲያኖች ስብስብ ህብረቱ ማህበሩ ቤተክርስቲያን ተብሎ ይጠራል። አንደኛው። ሁለተኛው ደግሞ የአንድ ሰው ቤተክርስቲያን ተብሎ ይጠራል። አንድ አማኝ በክርስቶስ ያመነ ሰው ምን ተብሎ ይጠራል? ቤተክርስቲያን ተብሎ ይጠራል። የተአምሩኑ ከመ ታቦቱ አንትሙ ለመንፈስ ቅዱስ ሐዋርያው ቅዱስ ጳውሎስ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ብሎ ይናገራል። ስለዚህ የመንፈስ ቅዱስ ማደሪያ የሆነ ሰው የተጠመቀ ሰው ምን ተብሎ ይጠራል ስንል ቤተክርስቲያን ተብሎ ይጠራል። ቤተክርስቲያን ተብሎ ይጠራል። ሶስተኛው ደግሞ ህንጻ ቤተክርስቲያን ነው። ህንጻ ቤተክርስቲያን ቤተክርስቲያን ተብሎ ይጠራል። ለምን? የክርስቶስ ቅዱስ ስጋው ክቡር ደሙ የሚፈተትበት ስለሆነ። ሁለተኛው ደግሞ እኛ ክርስቲያኖች ተሰብስበን ጸሎተ ማህበር የምናደርስበት ስለሆነ። ሶስተኛ ትምህርተ ወንጌልን የምንማርበት ስለሆነ ህንጻ ቤተክርስቲያን ተብሎ ይጠራል። እንግዲህ ልንነጋገርበት የፈለግኩት ይሄ ነው። እንግዲህ መድኃኔ ዓለም ክርስቶስ ይችን ዓለም ለማዳን ሲፈልግ በኩነት ሰው በመሆን መጥቶ 33 ዓመት ከ3 ወር በመዋዕለ ሥጋዌው አስተምሮ ከዚህን በኋላ በመልዕልተ መስቀል ተሰቅሎ እንደገና ተነስቶ ለሐዋርያት 40 ቀን በሙሉ ኪዳንን እያስተማራቸው በማህበር 3 ጊዜ ተገልጾላቸው በግል ደግሞ ለእያንዳንዱ እስከ 40 ቀን ሳይገለጽበት የነበረ ጊዜ እንደሌለ አበው ያስተምሩናል። ከዚህ በኋላ እሱ ካረገ በኋላ ደግሞ መንፈስ ቅዱስን
ላከላቸው። መንፈስ ቅዱስን ሲልክላቸው 71 ቋንቋ ተገልጾላቸው በ72 ቋንቋ አንዱ እነሱ የሚያውቁት ሆኖ በ72 ቋንቋ አስተማሩ። እመቤታችንም አብራቸው ነበረች። እመቤታችን አብራቸው ስትኖር እመቤታችን በ64 ዓመቷ አረፈች። ከዚህን በኋላ እመቤታችን ካረገች በአራተኛው ዓመት ህንፃ ቤተ ክርስቲያን ተሰራ። ይህንኛውን ደግሞ በቂሳሪያ ያሉ ምእመናን በፊልጵስዩስ ከተማ ያሉ ምእመናን ምን አደረጉ? ሐዋርያት አስተምሯቸው ከቤተ ጣዖት እንዳይሄዱ ከከለከሏቸው በኋላ ወደ ቤተ ጣዖት እንዳንሄድ ከከለከላችሁን አምልኮት የምንፈጽምበትን ስሩልን አሏቸው። ከዚህ በፊት ቤተ ክርስቲያን ህንፃ ቤተ ክርስቲያን የሚባል የለም ነበረ። ሐዋርያት ያቆርቡት የነበረ ያስተምሩትም የነበረ በአደባባይ ነበር። ያቆርቡት የነበረም ደግሞ በኢየሩሳሌም በማርቆስ እናት ቤት በማርያም ቤት ነበረ። በሌሎች ሀገር ሲዘዋወሩ ሲያስተምሩ ደግሞ ቤታቸውን ለህብረቱ በሰጡ በምእመናን በግለሰቦች ቤት ያቆርቡ ነበረ ማለት ነው። ከዚህን በኋላ የምእመናን ጥያቄ ወደ ሐዋርያት ሲመጣ ምን አደረጉ? በርናባስና ቅዱስ ጳውሎስ ሐዋርያቱ ይህንስ በእኛ ፈቃድ ልናደርገው አይገባም ማለት በእኛ ፈቃድ ልናደርገው አይገባም ብለው ወደ ርዕሰ ሐዋርያት ወደ ቅዱስ ጴጥሮስ ላኩ። ቅዱስ ጴጥሮስም ምን ብሎ መለሰላቸው? ይህንን በእኛ ፈቃድ ልናደርገው አይገባም፣ በእኛ ፈቃድ ልናደርገው አይገባም። እናንተም ባላችሁበት ጸልዩ፣ እኛም ባለንበት እንጸልያለን አላቸው። ከዚህም በኋላ ሱባኤ ገቡ። ሱባኤያቸውን ሲጨርሱ እግዚአብሔር መድኃኔዓለም ክርስቶስ ተገለጸላቸው። ተገለጸና የሞቱትን ከሞት አስነስቶ ሐዋርያትን ማለት ነው ከሞት አስነስቶ ያልሞቱትን ደግሞ በደመና ሰብስቦ ጠቅሶ ሰበሰባቸው። በፊልጵስዩስ ከተማ በዚህ ከተማ ላይ ሰበሰበና ወደ ምስራቅ ወሰዳቸው። ወደ ምስራቅ ከወሰዳቸው በኋላ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነባቤ መለኮት ፍቁረ እግዚእ ተብሎ የሚጠራው መድኃኔዓለም ክርስቶስን ጠየቀው። ለምን ሰበሰብከን አለው። ለምን ሰበሰብከን? ከዚህን በኋላ ለምን ሰበሰብከን ሲለው በእናቴ በማርያም ስም ቤተ ክርስቲያን እንዲታነጽ ፈቃዴ ነው ብሎ ነገራቸው ለሐዋርያት። ልብ በሉ እንግዲህ ይህች ቤተ ክርስቲያን ህንፃ ቤተ ክርስቲያን እንዲሰራ የጠየቁት ምእመናን ናቸው። እኛ እንስራ ላሉ ምእመናን ጠየቁ እንጂ እንስራ ላሉ። ከዚያስ እነ ቅዱስ ጳውሎስስ ደግሞ ወደ ማን ላኩ? ወደ ርዕሰ ሐዋርያት ወደ ማን? ወደ ቅዱስ ጴጥሮስ ላኩ። ቅዱስ ጴጥሮስ ደግሞ ምን የሚል ምላሽ ሰጣቸው? ይህንን በእኛ ፈቃድ ብቻ ልናደርገው አንችልም። በእኛ ፈቃድ ብቻ ልናደርገው የማንችል ነገር ነው። ወደ ፈጣሪያችን ወደ እግዚአብሔር እንለምን፣ እናንተም ለምኑ ጸልዩ፣ እኛም እንጸልያለን አላቸው። እኛም እንጸልያለን። ከዚህ በኋላ ጸሎት አደረጉ። መድኃኔዓለም ክርስቶስ ተገለጸና እንዲሰራ ምን አለው? ፈቃዴ ነው አለና በምስራቅ በፊልጵስዩስ ከተማ በምስራቅ በኩል ሰበሰባቸው። አያችሁት? ፈቃድ ይጠይቃል። ቤተ ክርስቲያን የሚሰራው ህንፃ ቤተ ክርስቲያን ማለት ነው የሚሰራው በምንድን ነው ካል በስቅለት ጊዜ መልአኩ ደሙን በጽዋ ተቀብሎ ለዓለም ረጭቶታል። ለዓለም ረጨው። በዓለም ላይ ወደ በዓለም በመላ ሲረጨው ደሙ ነጠበ። ከምድር ላይ ሲያርፍ ካረፈበት ቦታ ላይ ህንፃ ቤተ ክርስቲያን ይሰራል። እንዲያው ዝም ብሎ የሚሰራ አይደለም። ህንፃ ቤተ ክርስቲያን ሲሰራ የመድኃኔዓለም ክርስቶስ ደሙ ከነጠበበት ላይ ነው። አሁን ያልተሰራባቸው ህንፃ ቤተ ክርስቲያን ያልተሰራባቸው ብዙ ቦታዎች አሉ። ነገር ግን ደመ ክርስቶስ ያረፈባቸው ለምን ካል ያልተሰራባቸው ጊዜው ገና ስለሆነ እና ቤተ ክርስቲያን የሚሰራው ደመ ክርስቶስ ካረፈበት ላይ ለምን ካል ቤተ ክርስቲያንን የሚሰሩ ምእመናን ቅዱስ ደሙን ክቡር ደሙን ቅዱስ ሥጋውን ክቡር ደሙን የተቀበሉ ናቸውና ህንፃ ቤተ ክርስቲያንም የሚሰራው ቅዱስ ሥጋው ክቡር ደሙ ሊፈተትበት ነውና የክርስቶስ ደም ከነጠበበት ላይ ቤተ ክርስቲያን ይሰራል።
በዚህን ጊዜም ወደ ምስራቅ ወሰዳቸውና ሰበሰባቸውና ተራርቀው የነበሩ ሶስት ድንጋዮች ነበሩ። እነዚያን ሰበሰባቸው። ከዚህ በኋላ እኒህ ሶስቱ ድንጋዮችን እንዲሰሩ ክርስቶስ አዘዛቸው። ሰራች እንዲሰሩ ማለት ነው። ሶስቱ ድንጋዮች ቤተ ክርስቲያን ሆኑ። ጣራም ሆኑ ግድግዳም ሆኑ መሰረት ሆኑ። ልብ በሉ። ጣራም ሆኑ ግድግዳም ሆኑ መሰረትም ሆኑ። ለምንድን ነው እንዲህ ሆኑ ሲል ሶስቱ ድንጋዮች በአካል በግብር ሶስት በስም ሶስት የሆኑ የሥላሴን የሚያመለክቱ ሲሆኑ አንድ ቤተ ክርስቲያን የመሆናቸው ደግሞ በባህሪ በስልጣን በአገዛዝ አንድ የመሆናቸውን የሚያሳይ ነው። ይቺ ቤተ ክርስቲያን የተሰራችው እመቤታችን ቅድስት ድንግል ማርያም ካረገች በአራተኛው ዓመት ይቺ ቤተ ክርስቲያን የተሰራችው እመቤታችን ካረገች በአራተኛው ዓመት በአንደኛው መቶ ዓመት ነው። በ53ኛው ማለት ነው። በ53ኛ ዓመት በአዲስ ኪዳን 53ኛ ዓመት እመቤታችን ካረገች በአራተኛው ዓመት ይቺ ህንጻ ቤተ ክርስቲያን ተሰራች። ከዚህን በኋላ መድኃኔ ዓለም ክርስቶስ ሐዋርያትን ምን አላቸው? በሁሉም አስተምሩ፣ ቤተ ክርስቲያንን እንዲህ ስሩ ብሎ አዘዛቸው። ልብ ልንለው ልናስተውለው የሚገባ ህንጻ ቤተ ክርስቲያን የሚሰራው በእግዚአብሔር ፈቃድ ነው። ህንጻ ቤተ ክርስቲያን የሚሰራውም ደግሞ በምንድን ነው ካልን ደመ ክርስቶስ ከነጠበበት ላይ ነው። ደመ ክርስቶስ ከነጠበበት ላይ በማናቸውም ፈቃድ ዝም ብሎ እገሌ ይሰራ ስላለ የሚሰራ አይደለም። አይሰራ ስላለም ደግሞ የሚቀር ነገር አይደለም። ምኑ ቤተ ክርስቲያን ነው። ነገር ግን ይህችን ቤተ ክርስቲያን ሰርቶ መድኃኔ ዓለም ክርስቶስ ምን አደረገ? ይቺ ቀን የተከበረች እንድትሆን አዘዛቸው ለሐዋርያት። ከዚህን በኋላ በሰኔ 20 ቀን ቤተ ክርስቲያንን ሰራ። ቤተ ክርስቲያንን በሰኔ 20 ቀን ሰራና በሰኔ 21ኛው ቀን ምን አደረገ? ሐዋርያትን አቆረባቸው። እመቤታችንን መንበር፣ ቅዱስ ጴጥሮስን ተራዳኢ ካህን፣ ቅዱስ እስጢፋኖስን ዲያቆን አድርጎ ቀድሶ አቆረባቸው ማለት ነው። አቆረባቸው። ከዚህን በኋላ ህንጻ ቤተ ክርስቲያን መሰራት ጀመረ። ቅዱስ ሥጋው ክቡር ደሙም በየት መፈተት ጀመረ? በህንጻ ቤተ ክርስቲያን መፈተት ጀመረ። ከዚህ በፊት ለሐዋርያት ህንጻ ቤተ ክርስቲያን የላቸው ነበረ። በአንዱ ቤት ቀድሰው ያቆሩ ነበረ። ገቢረ ተአምራት ወመንክራት ያደርጉ ነበረ። ከልብሳቸው ሁሉ ይደረግ ነበረ። ንዋያተ ቅድሳቱ ሁሉ ከምን ነበረ? ከራሳቸው ከልብሳቸው ሁሉ የሚደረግ ነበረ ማለት ነው። ለምን? ገቢረ ተአምራት ወመንክራት ማድረግ በሐዋርያት እጅ ስለሆነ ወዛቲ ተአምር ትተልኦሙ፣ ይቺ ተአምር ይቺ ምልክት ተአምር የማድረግ ስጦታ ምልክት ትከተላቸዋለች ብሎ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደተነገረ መድኃኔ ዓለም ክርስቶስ እንደነገረ በዚህ መሰረት ቤተ ክርስቲያን ተሰራ ማለት ነው። ወንህነሰ ንተሉ ፍኖተ ሰናይት ሐዋርያት፣ ያማረች የቀናች እኛስ አለ አባ ሕርያቆስ፣ እኛስ ያማረች የቀናች በጎ የሆነች የሐዋርያትን መንገድ እንከተላለን አለ። እኛ የምንከተለው የሐዋርያትን መንገድ ነው። እኛ የምንከተለው አምህርት ሰናያት በጎ አስተማሪዎች የተባሉት ሐዋርያትን ነው። ስለ በጎ ነገር የሚፋጠኑ ሐዋርያትን ነው። እነርሱን እንከተላለን። እነርሱ በሄዱበት መንገድ እንሄዳለን። እነርሱ ያስረክቡንን ቤተ ክርስቲያንን ተረከበን እናስቀጥላለን። ሐዋርያት በዚህ መንገድ ነው ሄዱ። ሐዋርያት በዚህ መንገድ ሄደው ምን አደረጉ ካል ቤተ ክርስቲያንን አስረከቡ። ሐዋርያዊት ቤተ ክርስቲያን የምትባለውም ለዚህ ነው። ሐዋርያዊት ጉባኤ የምትባለውም ለዚህ ነው። ሐዋርያት በሰሯት በአንዲት ቤተ ክርስቲያን እናምናለን የምንለውም ለዚህ ነው። ሐዋርያት በሰሯት በአንዲት ቤተ ክርስቲያን አምነን ጽንዕት ቅድስት ክብርት በሆነችዋ ኩላዊት ሐዋርያዊት በሆነች በአንዲት ቤተ ክርስቲያን አምነን የምንኖር ስለሆን በዚች እንኖራለን፣ እናምናለን። ከመዝን አምን ወከመዝ ተአምን
እንዲህ እናምናለን፣ እንዲህ እናሳምናለን፣ እንዲህ እንማራለን፣ እንዲህ እናስተምራለን ማለት የምንችለው ሐዋርያት ባስረከቡን ቤተክርስቲያን መቀጠልና መኖር ስንችል ነው። ያለበለዚያ ግን አይሆንም። ስለዚህ ሐዋርያት ራሱ ክርስቲያን መባል የመጣው ስሙ የተጀመረው በየት ነው ካል በስድብ የወጣ ስም ስለሆነ ነው። በስድብ የወጣ ስም ለመጀመሪያ ጊዜ ይህ ህንፃ ቤተክርስቲያኑ ከመሰራቱ በፊት ማን ነው የተሰራው? ምዕመናን ናቸው የተሰሩ። አሁንም ደግሞ ግን ትኩረት ሰጥተን ልናንጸው፣ ልንሰራው፣ ልንጠብቀው የሚገባ የምዕመናንን ህይወት ነው። ብዙ ህንፃ ቤተክርስቲያን ተሰርቶ ብዙ ምዕመናን የፈረሱ አሉ። ብዙ ምዕመናን ከቤተክርስቲያኑ የወጡ አሉ። ቤተክርስቲያን የክርስቲያኖች ስብስብ ከሆነ በኋላ ወደ መስጊድነት የተቀየረ ስላለ ምዕመናኑ እንዳይጠፉ ልንጠብቅ ይገባል። መድኃኔዓለም ክርስቶስ ይችን ቤተክርስቲያን ህንፃ ቤተክርስቲያንን ከመስራቱ በፊት ማንን የሰበሰበው ስንል ሐዋርያትንና ምዕመናንን የሰበሰበው። የተሰበሰቡትም ምዕመናን ናቸው። ህንፃ ቤተክርስቲያኑንም ሲሰራው 3 ክፍል አድርጎ ነው። መቅደስ፣ ቅድስት እና ቅኔ ማኅሌት አድርጎ ነው የሰራው። እነዚህ ድንጋዮች የበቁት ለመቅደስ ነው፣ ለቅድስትም ነው። አንዱ ድንጋይ ለመቅደስ በቃ፣ አንዱ ለቅድስት በቃ፣ አንዱ ለቅኔ ማኅሌት በቃ። እነዚህም ደግሞ ጣራቸውን በሙሉ እየሸፈኑ ነው የወጡ። አሁን በሚሰራው ቤተክርስቲያን ደግሞ ቅድስትና ቅኔ ማኅሌት የለም። ለምን ካል ቅድስቱም መቅደሱ ተሸውጦ ይሰራል፣ ልጥፍ ይሆናል። ቅድስት በአጠቃላይ የለም። ቅድስቱ አጠቃላይ ከህልውናው ተሰርዟል። ከህልውናው ቅድስቱ ስለተሰረዘ ቅድስት በአሁኑ ትውልድ በከተማ ያሉ አብያተ ክርስቲያናት ምን አይሉ አይታወቅም። ቅድስት አሁን ሄይታ ቅድስት ብትሉት አይታወቅም። በተለየ ደግሞ በገጠር ያሉ አብያተ ክርስቲያናት ቅድስት መቅደስ አለ፣ ቅድስት አለ፣ ቅኔ ማኅሌት አለ። ከዚያም ደግሞ ምን አለ? ጣራው ማገር አለ። የሰማዕታት አምሳል፣ የጻድቃን አምሳል ምሳሌ እያለ የምናስተምረው ያ በከተማ በኮርኒስ ስለሚሸፈን የለም። አሁን እንዲያውም አንድ የሆነ ሰው እንዲህ በምናስተምርበት ጊዜ ቅድስት ግን እኔ እኮ ጣራው የሰማዕታት ማገሩ ምናምን የምለው እንደው አስተምሮ ስላገኘሁት እንጂ በአካል እኮ አላውቀውም የትኛው ነው ብሎ ጠይቆኛል። ስለዚህ ለምን በኮርኒስ የተለበጠ ስለሆነ ማየት አይችሉም። ስለዚህ ማገር ያለው ቤተክርስቲያን ወይንም ቅድስት መቅደስ እና ቅኔ ማኅሌት ያለውን ህልውናውን አለማጥፋት ይጠበቅብናል። አሁን ይህ ሁሉ የምናስተምረው የሥላሴ አምሳል በ3 ድንጋዮች የተሰሩ እነዚያ ድንጋዮችም እንደ አልማዝ እንደ ወርቅ እየቀለጡ ለቤተክርስቲያን በቁ። እነዚህም ደግሞ የክርስቶስ የሥላሴ አምሳል ነው የምንልበት ከሐዋርያት እጅም ለምልመዋል የምንልበት ህልውናው ተሰርቷል ማለት ነው። ለምን ካል እንዲህ ቤተክርስቲያን ምን አላለም? ቅኔ ማኅሌት ነው ያለው፣ ቅድስቱ የለም። ከህልውና አጠቃላይ ተሰርዟል። መቅደሱ ደግሞ ተለጥፎ ነው እየተሰራ ያለው ማለት ነው። ለምን ካቴድራል ተብሎ በሚሰሩ ቤተክርስቲያኖች ላይ። ስለዚህ እኛ መጀመሪያ ላይ የምንጠብቀው አካለ ምዕመናንን መሆን ሲሆን፣ ሁለተኛው ደግሞ አሰራሩን ስርዓቱን ጠብቆ እንዲሄድ መጠበቅ ማስተማር ይጠበቅብናል። ማስተማር ይጠበቃል። ለምን ከተባለ የለማ ቅድስት መቅደስ ቅኔ ማኅሌት የሚባለው በገጠሮች አብያተ ክርስቲያናት ላይ እንጂ በከተማው ላይ ስለማይገኝ፣ ስለዚህ መድኃኔዓለም ክርስቶስ የሰራው መቅደስን ሰራ፣ አንዱ ደንጊያ በቃው፣ ጣራውን ጨመረ። ሁለተኛው ቅድስቱን ሰራ። ቅድስቱን ሲሰራ ደግሞ ምን አደረገ? አንዱ ደንጊያ በቃ በታምራት ማለት ነው፣ ጣራውን ጭምር ሸፈነ። ሶስተኛው ድንጋይ ደግሞ ቅኔ ማኅሌቱን ሰራ። ቅኔ ማኅሌቱ ጣራውን ጨምሮ ሰራ። ስለዚህ በገቢረ ተአምራት ድንጋዮቹ እየተሳቡ ያደረጉ ለቅድስት ለመቅደስ ለቅኔ ማኅሌት በቁ። ይቺ ቤተክርስቲያን ያ አማናዊት ቤተክርስቲያን ቅድስት የቀድሞ ቤተ መቅደስ የእንስሳት በምኩራብ እንስሳት የሚሰዋበት ነበረ። ቤተ መቅደሱ እንስሳት የሚሰዋበት ነበር። የአሁኑ ቤተ መቅደስ ግን የክርስቶስ ደም መለኮት የተዋሃደው ስጋ የሚፈተትበት ነው። የቀድሞው ቤተ መቅደስ ሊቀ ካህን ሩቅ ቢሲ ሊቀ ካህን የሚገባበት ነበረ። የአሁኑ ቤተ መቅደስ ግን ሊቀ ካህናት መድኃኔዓለም ክርስቶስ የሰራው እሱ የእርሱ አካሉ የሚፈተትበት ነው።
የቀድሞው ሊቀ ካህናት አንዱ ሲሞት ሌላ የሚተካበት ነበር። አሁኑ ግን ዕለት ዕለት የሚሰዋው የመድኃኔዓለም ክርስቶስ ቅዱስ ሥጋው ክቡር ደሙ የሚፈተትበት የተሰራበት ሰኔ 20 ቀን ሕንጸተ ቤተ ክርስቲያን የተሰራበት፣ ሰኔ 21 ቀን ደግሞ መድኃኔዓለም ክርስቶስ ቤተ መቅደሱን የባረከበት ቅዱስ ሥጋውን ክቡር ደሙን የሰጠበት ለሐዋርያት ያቆረበበት ዕለት ነው።